ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች ምሽቱን ከመካከለኛው ምስራቅ የተሰሙ መረጃዎች ዓለምን በአንድ እግርም አቁሞታል። ኢራን ካሁን በኋላ ድርድር የለም ስትል በይፋም አስታውቃለች። አሜሪካና እስራኤልን በጦር መሳሪያ ብቻ ሳይሆን በኢኮኖሚም ጭምር የሚያደቅቅ አዲስ አስገራሚ ስትራቴጂም ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕ ነገ በአስቸኳይ ምን ሊወስኑም ይችላሉ? ኢራን ያዘጋጀችውም የድሮን ዝናብ ለምን ዓለምን አስፈራ? ሁሉንም ዝርዝር መረጃዎችን አሁን ይዤላችሁም ቀርብ ያለው እስከ መጨረሻውም አብራችሁን ቆዩ። የኢራን አስገራሚ ስትራቴጂ the core story። ወደ ዝርዝር መረጃዎችም ስንገባ ኢራን በአሁኑ ወቅት እየተጠቀመችበት ያለው ስልት የዓለምን ወታደራዊ ታዛቢዎችንም አስደምሟል። ይኸውም ርካሽ መሳሪያን በመጠቀም ውድ መሳሪያን ማውደም የሚል ነው። ኢራን በአሁኑ ወቅት የምትተኩሳቸው ሻህድ የተባሉ ድሮኖች አንድ ድሮን ለማምረት የሚያስፈልገውም ወጪ $20,000 ብቻ ነው። ነገር ግን ይህንን ርካሽ ድሮን መጥቶ ለመጣል አሜሪካና እስራኤል የሚጠቀሙባቸው ሚሳኤሎችም ዋጋ እጅግም ዘግናኝ ነው። አንዱን የኢራን ድሮን ለመምታት የሚተኮሰው ሚሳኤል $4 ሚሊዮን ይፈጃል። እንዲያውም ታድ የተባለው ዘመናዊ መከላከያ ጥቅም ላይ ከዋለ ለአንድ ድሮን መቃወሚያም $12 ሚሊዮን ይወጣልም ተብሏል። ይህ ማለት ኢራን በሺዎች የሚቆጠሩ ድሮኖችን በላከች ቁጥር አሜሪካና አጋሮቿ እነዚህን ለመከላከል ስሉ ብቻ በቢሊዮን የሚቆጠሩ ዶላር ኪሳራ ውስጥም እየገቡ ነው። ኢራን ዓላማዬ ሀገሪቱን ማጥቃት ብቻ ሳይሆን ኢኮኖሚያቸውንም በገንዘብ ማክሰርና የጦር መሳሪያ ክምችታቸውንም ማሟጠጥ ነው ስትል በግልጽም አስታውቃለች። የአሜሪካና የትራምፕ አስቸኳይ ምላሽ። ይህንም ተከትሎ ዋሽንግተን ዲሲ ከፍተኛ ውጥረት ውስጥም ይገኛል። ፕሬዝዳንት ዶናልድ ትራምፕ ነገ የአሜሪካ ግዙፉ የጦር መሳሪያ አምራች ኩባንያዎችንም ለአስቸኳይም ስብሰባ ጠርቷል። የፔንታጎን መረጃ እንደሚያሳየው አሜሪካ ያላት የሚሳኤልና የተተኳሽም ክምችት በአስፈሪም ሁኔታ እያሽቆለቆለ ነው። ጦርነቱም ረዘም ላለ ጊዜ የሚቀጥል ከሆነ አሜሪካ መሳሪያ ሊያልቅባትም ይችላል የሚል ስጋት በመኖሩም ትራምፕ $50 ቢሊዮን ተጨማሪም በጀት ከኮንግረስ ለመጠየቅም ዝግጅታቸውንም ጨርሷል። ይህ በአሜሪካ ብሔራዊ በጀት ላይ ትልቅ ጫናም እንደሚፈጥርም አስታውቋል። የድርድር በሮች መዘጋት። ኢራን በይፋም ባወጣችው መግለጫ ከአሜሪካ ጋር ለድርድር የመቀመጥ ምንም አይነት ፍላጎትም እንደሌላትም አስታውቃለች። ለተራዘመም ጦርነት እድሜ ልካችንን ስንዘጋጅ ነበረ በማለት የድሮን ጥቃቱን እስከ መጨረሻውም እንደሚቀጥልና የአሜሪካን የሎጂስቲክ አቅምም እንደሚያዳክምም ዝተዋል። የሌሎች ሀገራት ስጋት። ዩክሬን ፕሬዝዳንት ዘለንስኪ የዓለም ትኩረት ሁሉ ወደ መካከለኛው ምስራቅ በማዘንበሉ ሩሲያ በዩክሬን ላይ የምትወስደውም እርምጃ አጠንክራለች በሚል ስጋታቸውንም ገልጿል። የአረብ ሀገራት ሳውዲ አረቢያና የተባበሩት አረብ ኤምሬትስም በኢራን የድሮን ማዕት ስጋት ውስጥ ቢወድቁም ውድ የሆኑ መከላከያዎችን ለርካሽ ድሮኖች መጠቀም ኢኮኖሚያዊም ኪሳራ ስለሚሆንባቸው አጣብቅኝ ውስጥም ገብቷል። ታይዋን ቻይና ይህንን ዓለም አቀፍ ትርምስ ተጠቅማም በታይዋን ላይ እርምጃም እንደምትወስድም ተሰክቷል። ኢራን የበቀል ቀይ ባንዲራም በማውለብለብ የጀመረችውን ጥቃት የቀጠናው ፖለቲካንም ቀይሮታል። አሜሪካና እስራኤል በአጭር ጊዜ ውስጥም ውጥረቱን ማርገብ ካልቻሉ የጦር መሳሪያ ክምችታቸው ማለቁና የሚደርስባቸውም የገንዘብ ኪሳራ ከፍተኛ እንደሚሆንም ተተንብየዋል። ክቡራትና ክቡራን የመካከለኛው ምስራቅ ሁኔታ ወዴት ሊያመራም እንደሚችል መገመት አዳጋች እየሆነ መጥቷል። የኢራን የድሮን ዝናብ ይቀጥላል ወይስ አሜሪካ አዲስ መፍትሄ ታገኝ ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት መስጫ ላይ አስፍሩልኝ።
ቪዲዮውን ከወደዳችሁ ላይክ ማድረጋችሁን አትርሱ። እንዲህ አይነት ወቅታዊ ሰበር መረጃዎች በፍጥነት እንዲደርሳችሁም ደግሞ ማርክ ሶሉሽን ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም ይጫኑ። ስለተከታተላችሁኝ አመሰግናለሁ። በሌላው መረጃ እስከምንገናኝ ሰላም ቆዩ።